አስባችሁታል ያለ እንቅልፍ ለ15 ቀን ቁጭ ብትሉ እኔ ማብድ ነው የሚመስለኝ። ወደ ዛሬው ታሪክ ከመሄዳችን በፊት ለማታውቁኝ ማኪር ባላለው በዚህ ቻናል ሁሉ ጊዜ እውነተኛ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪክ የሚመቻችሁ ሰዎች ተክለኛ ቦታ ላይ ያላችሁት የኛን ቤተሰብ መቀላቀል እንዳትረሱ። ኦሬዲ ሰብስክራይብ ያደረጋችሁ የኔ ቤተሰቦች ደግሞ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ። ሁሉ ጊዜ እንደምለው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ሜምበርሺፕ ፕሮግራሙን ሰብስክራይብ አድርጋችሁ ሰፖርት ማድረግ ትችላላችሁ። የዛሬውን ታሪክ የሚገርም ታሪክ ነው። ወደ ቪዲዮ ከመግባታችን በፊት እንደተለመደው ላይክ በማድረግ ጀምሩት ማለት ነው። ቀጥታ ወደ ታሪኩ። ጊዜው ሁለተኛው የዓለም ጦርነት የተጋጋለበት ወቅት ነው። በዚህ ሰዓት የራሻ ተመራማሪዎች ወታደሮቻቸው ለረጅም ሰዓት ያለ እንቅልፍ የሚቆዩበትን መንገድ ለመፍጠር እየሞከሩ ነበር። ከዛ 5 ከጦርነት የተያዙ የወታደር ምርኮኞችን የእንቅልፍ እጦት ምርምር ለማድረግ ይሰበስቧቸውና እዚህ ጥናት ላይ የሚሳተፉ ከሆነ በነፃ እንደሚለቋቸው ይነግሯቸዋል። ጥናቱ የሚደረገውም እንደዚህ ነው። 5ቱን ሰዎች ያለ ማቋረጥ ኬሚካል የሚረጭበት ክፍል ውስጥ ይከቷቸዋል። የሚለቀቀው ጋዝ በጥናት ላይ ያለ በመሆኑ ተመራማሪዎቹ ለረጅም ጊዜ ለዚህ ኬሚካል የሚጋለጥ ሰው ላይ ስለሚያመጣው ጉዳት ብዙ ዕውቀቱ አልነበራቸው። ነገር ግን እስረኞቹ እንደማይገድላቸውና በንቃት እንደሚቆዩ እንደሚያረጋቸው እርግጠኛ ነበሩ። ተመራማሪዎቹ ይህንን ጥናት ያካሄዱት በ1947 በመሆኑ ምርምሩን ለመከታተል የደህንነት ካሜራዎች አልነበሩ። እናም የምርምሩን አካሄድ ለመከታተል የሚረዳቸው የገመድ ማይክሮፎንና 5 ኢንች ስፋት ያለው የመስታወት መስኮት ነበር። ጥናቱ እንደተጀመረም ለመጀመሪያዎቹ 4 ቀናት ሁሉም ነገር በሰላም እየሄደ ነበር። አራተኛው ቀን ላይ ግን የእስረኞቹ ንግግር እየተለወጠ መሆኑን ያስተውላሉ። ጥናቱ እንደተጀመረ ለትንሽ ቀናት የሚያወሩት ቀለል ስላሉ ነገሮች ነበር። ከዚያ ግን የወሬያቸው ይዘት ከትንንሽ ንግግሮች ጠንከር ወዳለ ጉዳዮች እየተለወጠ ይመጣል። በህይወታቸው ስለተፈጠሩ አሰቃቂ ሁኔታዎች በተደጋጋሚ ማውራት ይጀምራሉ። እዚህ ጥናት ላይ ለሙከራ በመግባታቸው ማማረር የጀመሩት ከአራተኛው ቀን በኋላ ነበር። መጀመሪያ አካባቢ ሁሉም እስረኞች ከዛ አሰቃቂ ጦርነት የሚያመልጡበት እድል በማግኘታቸው እድለኝነት እየተሰማቸው ነበር። አራተኛው ቀን ላይ ግን አሰቃቂ ሁኔታ ውስጥ እንዳሉ መነጋገር ይጀምራሉ። በዚህ ሁኔታ የቆዩት እስረኞች ከ6 ቀን በኋላ ሙሉ በሙሉ መነጋገር ያቆማሉ። አጠገባቸው ያሉትን ሰዎች በመሸሽ ወደ የራሳቸው ስፍራ ተመልሰው ጥጋቸውን ይይዛሉ። ክፍላቸው ውስጥም ለሁሉም የሚሆን መቀመጫ፣ ውሃ፣ ምግብና መታጠቢያ ቤት ነበር። እንዲሁም ከፈለጉ የሚያነቧቸው መጽሐፍቶችም ተቀምጦላቸው ነበር። እየቆየ ሲሄድ ግን ሁሉም ስለ አለቆቻቸው መረጃ ሰጥተው ከዚህ ጥናት ስለመውጣት ያስቡ ጀመር። ከዛም ተራ በተራ ወደ መስታወቱ ወይም ወደ ማይክሮፎኑ እየሄዱ ስለ ሌሎች እስረኞች የውሸት መረጃ እየሰጡ እነሱን ችግር ውስጥ ለመክተትና ራሳቸውን ነፃ ለማውጣት መሞከር ጀመሩ። ተመራማሪዎቹ ግን በዝምታ ከማዳመጥና ሁኔታውን ከመከታተል ውጪ ምንም አይነት ምላሽ አይሰጧቸውም ነበር። ከ9 ቀናት በኋላ ግን የጥናቱን አቅጣጫ የሚቀይር አንድ ነገር ይፈጠራል። 10ኛው ቀን ማለዳ ላይ ከታሳሪዎቹ መሃል አንደኛው ሰቅጣጭ የሆነ ጩኸት ማሰማት ጀመረ። አሁን እስረኞቹ ጥጋቸውን ይዘው የተቀመጡበት ሰዓት ሲሆን ለራሳቸው በሚሰማ ድምጽ ከማጉረምረም ውጪ ዝም ተባብለው ሳለ ነው በድንገት ከመሃላቸው አንደኛው መጮህ ጀመረው። ለ3 ሰዓታትም ያለ ማቋረጥ ሲጮህ ክፍሉ ውስጥ ከአንዱ ጥግ ወደ ሌላኛው ጥግ እየተሯሯጠ ሲጮህ ውስጥ ሆነው በዝምታ ይመለከቱት ነበር። ጩኸቱን ካቆመም በኋላ ታሳሪው መሮጡን አላቆመም ነበር። ተመራማሪዎቹ በማይክሮፎኑ በኩል የሚሰማቸው ትንንሽ የጩኸት ሙከራዎች ነበሩ። በኋላ ላይ ሲታይ ታሳሪው ለሰዓታት ከመጮሁ ብዛት የድምጽ አውታሮቹ ተበጥሰው ነበር። ሌሎቹ ታሳሪዎች ለጩኸቱ ምንም ምላሽ አልሰጡም ነበር። እንዲያውም ምንም እንዳልተፈጠረ ነገሩን ችላ አሉት። ቆይቶ ግን ከመጽሐፍቶች ገጾችን እየቀደዱ በውሃ እየነከሩ አጥኚዎቹ እነሱን የሚከታተሉበትን መስታወት መሸፈን ይጀምራሉ። የሰውየው ድምጽ ሙሉ በሙሉ ሲዘጋ አጥኚዎቹ ምንም ማየት አልቻሉም ነበር። አሁን ክፍሉም ጨለማ ነው። ክፍሉ ውስጥም ምንም አይነት ድምጽ ወደ ውጭ አይሰማም ነበር። ሁሉም ጸጥ ብለው ነበር። ለ3 ቀናት ያህል ምንም ነገር ባይሰማቸውም በክፍሉ የኦክሲጅን አጠቃቀም በመነሳት 4 ወይም 5 ሰዎች እየተነፈሱ እንደሆነ በመገመት ሁሉም በህይወት እንዳሉ ያስባሉ። ነገር ግን ክፍሉ ውስጥ ድምጽ አለመሰማቱ ግራ ሰኝቷቸው ነበር። በኋላ ማይክሮፎኑ ተበላሽቶ ይሆን ወይስ እስረኞቹ አንድ ነገር ሆነው ይሆን ብለው ስጋት ይገባቸዋል። ከዛም ክፍሉ ውስጥ ባለው የድምጽ ማጉያ ወደ ክፍሉ ሊገቡ እንደሆነ ሁሉም ታሳሪዎች መሬት ላይ እንዲተኙና ከተመራማሪዎች ጋር ለመነጋገር እንዳይሞክሩ እንዲሁም የታዘዙትን ሰምተው የማይረብሹ ከሆነ ከመሃላቸው አንዳቸውን በነፃ እንደሚለቋቸው ቃል ይገቡላቸዋል። ከ3 ቀን የዝምታ ቆይታ በኋላ ከተሳሪዎቹ መሃል አንዱ ወደ ማይክሮፎኑ ተጠግቶ እንዲህ ይላል፣ ከዚህ በኋላ መውጣት አንፈልግም። ተመራማሪዎቹ ይህንን ሲሰሙ
ቢደነግጡ ማይክሮፎኑ እንደሚሰራና ሰዎቹን በህይወት መኖራቸውን ስላረጋገጡ ወደ ክፍሉ ላለመግባት ይወስናሉ። እስከ 15ኛው ቀንም ዝምታው ይቀጥላል። የክፍሉ ውስጥ አይታይም፣ ከውስጥ የሚመጣ ምንም አይነት ድምጽ አልነበረም። በ15ኛው ቀን እኩለ ሌሊት ላይ ተመራማሪዎቹ ጥናቱ እንደሚበቃቸው ያስቡና ክፍሉ ውስጥ ያለማቋረጥ ሲገባ የነበረውን ጋዝ አስቁመው ንጹህ አየር እንዲገባ ያደርጋሉ። በዚህ ሰዓት ታሳሪዎቹ ያለማቋረጥ መጮህ ይጀምራሉ። ንጹህ አየሩን ወስደው ጋዙን እንዲመልሱላቸው በተማጽኖ መለመን ይጀምራሉ። ከዛም ያሉበት ክፍል ይከፈታል። በዚህ ሰዓት ተመራማሪዎቹ እስረኞቹን ከ15 ቀናት በኋላ ማየታቸው ነበር። ያዩትም ነገር ለማመን የሚከብድ ይሆንባቸው። ከ5ቱ ታሳሪዎች መሃል በህይወት የቀሩት 4ቱ ሲሆኑ 5ኛው ታሳሪ ህይወቱ አልፎ ነበር። ከሬሳውም ደረትና እግር ላይ ስጋ ተቦጭቆ ክፍሉ መሃል ላይ ተጥሎ ነበር። ክፍሉ ውስጥም ያለው ቧንቧ የተከፈተ ሲሆን ክፍሉም በውሃ ተጥለቅልቆ ነበር። በህይወት ያሉት 4 ታሳሪዎች ከራሳቸው ስጋ ላይ የቦጨቁ ሲሆን ይህን ያደረጉት በጥርሳቸው ሳይሆን በእጆቻቸው ነበር። ክፍሉ ውስጥም የነበረው ምግብ ለ4 ቀናት ያልተነካ ሲሆን ታሳሪዎቹ ሰው መሆናቸውን ረስተው እንደ አውሬ የራሳቸውን ስጋ የቦጨቁ ይበሉ ነበር። በህይወት የቀሩት ታሳሪዎች ከክፍሉ መውጣት ያልፈለጉ ሲሆን ጋዙ እንዲመለስላቸው እየተማጸኑ ነበር። በመጨረሻም እነሱን ከዛ እንዲያስወጧቸው ወታደሮች የተላኩ ቢሆንም ታሳሪዎቹ ግን ከክፍሉ አንወጣም በማለት ግብግብ ይፈጥራሉ። በዚህ መሃል አንደኛው ታሳሪ ከወታደሮቹ መሃል የአንደኛውን አንገት ነክሶ ሲገለው ከታሳሪዎቹ መሃል ደግሞ የአንደኛው ጣፊያ በመጎዳቱ ምክንያት ህይወቱ ያልፋል። በኋላም ወታደሮቹ እንደምንም ብለው 3ቱን እስረኞች በኃይል አስወጧቸው። ሁሉም እስረኞች የደከሙ ጉዳት የደረሰባቸውና ቀዶ ጥገና የሚያስፈልጋቸው ነበሩ። ከሁሉም የከፋ አደጋ የደረሰበት ታሳሪ ወዲያውኑ ወደ ቀዶ ጥገና ክፍል ተወስዶ ሐኪሞች ማደንዘዣ ቢሰጡትም እሱ ላይ ምንም አይነት ለውጥ አላመጣም። እሱም ወደ ክፍሉ እንዲመልሱት እየተማጸነ ነበር። ለሱም አሁን ጠንከር ያለ ማደንዘዣ እንደሚሰጡት ይነግሩታል። ይህን ጊዜ ታሳሪው ባለው ኃይል ሙሉ በእንቢታ መታገል ይጀምራል። መተኛት እንደማይችልና ነቅቶ መቆየት እንዳለበት እየጮኸ ይነግራቸዋል። ከዛም ሲታገል እጁ የታሰረበትን ሌዘር በሙሉ ኃይሉ በጥሶ ይጥለዋል። ይህንን ያዩት ሐኪሞች ከፍተኛ መጠን ያለው ማደንዘዣ ሲሰጡት ግን ቀስ በቀስ መረጋጋት ይጀምራል። እንቅልፍ በወሰደው ቅጽበት ግን ህይወቱ ያልፋል። ሁለተኛው ታካሚ የድምጽ አውታሮቹ የተበጠሱበት ታሳሪ ሲሆን እሱም ማደንዘዣ ሊሰጠው እንደሆነ ሲያውቅ ማውራት ስለማይችል ጭንቅላቱን በእንቢታ እየነቀነቀ አስቸግሯቸው ነበር። በመጨረሻም ታግሎ ሲደክመው እንቅልፍ ይወስደዋል። እሱም ወዲያውኑ ህይወቱ ያልፋል። ይህንን ያዩት ተመራማሪዎቹም በሁኔታው ተደንቀው ነበር። በህይወት ከተረፉት 3 ታሳሪዎች መሃል 2ቱ ወደ ህክምና ክፍል እንደገቡ በመሞታቸው ለ3ኛው ታካሚ ቀዶ ጥገና ላለማድረግ ይወስኑና ወደ ክፍሉ መልሰውት ጋዙን ይለቁለታል። አሁን የደረሱበት ድምዳሜ በህይወት የሚያቆያቸው ጋዙ ብቻ እንደሆነ ነበር። ይህንን ከማረጋቸው በፊት ግን የአእምሮን እንቅስቃሴ ለውጥ ለመከታተል የኢጂ ሞኒተር ሰክተውበት ነበር። ወደ ክፍሉ ከገባ በኋላ ሞኒተሩን ሲመለከቱ ስክሪኑ ላይ የሚታዩት መስመሮች በድንገት ቀጥ ያሉ መስመሮች ይሆኑና ወዲያውኑ ወደ ነበሩበት መንገድ ይመለሳሉ። ከተመራማሪዎቹ አንዱ ይህ መስመር ቀጥ የሚለው ታሳሪው አይኑን በጨፈነ ቁጥር እንደሆነ ያስተውላል። ታሳሪው ማይክሮስሊፕ ያረገ ወይም ለሽርፍራፊ ሰከንዶች እየተኛ እንደነበር ይረዳሉ። አይኖቹን ባርገበገበ ቁጥር መስመሮቹ ቀጥ ያሉ የሚሆኑ ሲሆን ይህም ለትንሽ ሰከንዶች የሚቆይ ሞት እንደመሞት ነበር። ይሄኔ የሁለቱን ታሳሪዎች እጣ ያስታወሱት ተመራማሪዎቹ ወዲያውኑ ጋዙን መልሰው ያበሩለታል። ነገር ግን ረፍዶባቸው ነበር። ታሳሪው እንቅልፍ ጥሎት ህይወቱ አልፎ ነበር። ሞኒተሩ እንደሚያሳየው ቀስ በቀስ ጥልቅ እንቅልፍ ውስጥ ይገባና ከዛም መስመሮቹ ቀጥ ይላሉ። ማለትም ልቡ መምታት ታቆማለች። 3ቱም በህይወት የተረፉት ታሳሪዎች የሞቱ ሲሆን የሞታቸውን ምክንያት ግን ማወቅ አልተቻለም ነበር። መንስኤው የኬሚካል ጋዙ ነው የሚሉ አሉ፣ እንዲሁም የእንቅልፍ እጦት ነውም የሚሉ አሉ። አንድ ማስታወስ ያለባችሁ ነገር ግን ይህ ታሪክ በማስረጃ የተደገፈ ሳይሆን በ1940ዎቹ ላይ የራሻን ሳይንቲስቶች አርገውታል የሚባል ምርምር ነው። በሁለተኛው የዓለም ጦርነት ጊዜ ብዙ አሰቃቂና ኢሰባዊ የሆኑ ምርምሮች የሰው ልጆች ላይ ይደረጉ እንደነበር ይታወቃል። እናም ይሄ ምርምር በዛ ሰዓት እንደተወሰደ ይታመናል። የናዚ ካምፖች ውስጥም እንዲሁ አይነት ምርምሮች እንደሚደረጉ ይታወቃል። አሁንም ድረስ ስለ እንቅልፍና የእንቅልፍ እጦት ብዙ መረጃዎች ባይኖርም ከዚህ ጥናት በእርግጠኝነት መናገር የምንችለው ነገር ግን ያለ እንቅልፍ ለብዙ ቀናት መቆየት ለሞት እንደሚዳርግ ነው። የሰው ልጅ ያለ እንቅልፍ ቆይቶ ያስመዘገበው ትልቁ ሪካርድም 18 ቀናት ብቻ ነው። ስለዚህ እየተኛ ነው። ግን እኔ ያለ እንቅልፍ አንድ ቀን መቆየም አይመስለኝም። ስለዚህ እናንተም መቼም ቢሆን በእንቅልፍ ሰዓታችሁ እንዳትደራደሩ። እስካሁን ይህን ቪዲዮ ላይክ ካላረጋችሁት ላይክ ማድረግ እንዳትረሱ። እስኪ እናንተም ለስንት ሰዓት ነው ያለ እንቅልፍ የቆያችሁት? እስኪ እሱን ኮሜንት ላይ አስቀምጡልኝ። ይሄንን ቪዲዮ ካላያችሁት ተመልከቱት ማለት ነው። በሚቀጥለው ታሪክ እስከምንገናኝ ሁልጊዜ እንደምላችሁ ከወንጀል ራቁ።